ሰላም ውድ አድማጮቻችን፣ ይሄ የስፖርት ነው። ቸልሲን በሚመለከት እንግዲህ ቸልሲ ደጋፊዎች 2-3 መረጃዎች አሉ። አንደኛው የማንቸስተር ዩናይትድ ጨዋታ ላይ ቸልሲ ደጋፊዎች ተቃውሞ ሊወጡ ነው። ያንን የሚመለከት መረጃ አለኝ። ከዛ ውጭ ቸልሲ ባለቤቶችን በሚመለከት ባለፉት ጊዜያቶች ቸልሲ የሚቀጥሉት 10 ዓመታት አይሸጥም የሚሉ መረጃዎች ነበሩ። እነዛ ዝርዝር መረጃዎችን እንግዲህ አግኝቻለሁ። እነዚህ መረጃዎች እንግዲህ ከተለያዩ የዩቲዩብ ገጾች እና እንዲሁም ደግሞ ከብሉምበርግ አርቲክል ነው ያገኘሁት። በጣም ለቸልሲ ደጋፊዎች ይህንን ቪዲዮ በጣም መደመጥ የሚጠበቅበት ነው። በተለይ የቡድኑ ሁኔታ ግድ ለሚላቸው ሁሉ። ከዛ ውጭ ማንም የቸልሲ ደጋፊ ብሉኮ እዚህ ቸልሲ ውስጥ እንዲቆይ መፈለግ የለበትም የሚያስደነግጡ መረጃዎችን ያገኙት ደርማዎቻችን። እስኪ እዩና የናንተን አስተያየት ደግሞ ጠብቃለሁ። የቸልሲ እስከዛሬ ድረስ እንግዲህ ቸልሲ ቡድኑን አብራሞቪች መልቀቅ በኋላ አዲሱ የብሉኮ ግሩፕ ከመጣ በኋላ ቸልሲ ኤፍሲ ሆልዲንግ ሊሚትድ ግሩፕ ተብሎ ነው የተቋቋመው፣ ስሙን ሲቀይር ማለት ነው። ቸልሲ በአጠቃላይ እንግዲህ አሁን ይህን በጠለቅ ብለን ስናየው በሁለት አይነት ኢንቨስተሮች አሉት። ከዚህ በፊት ባለፈው ፕሮግራሙ እንደገለጽኩት 61.85%ን ብሉስ ኢንቨስትመንት የሚባለው የክለር ሌክ ካፒታል የሚመራው ግሩፕ ነው የሚይዘው። ሁለተኛው ደግሞ 38.15%ን የሚይዘው ብሉኮ ሆልዲንግ ግሩፕ ወይም ደግሞ ይሄ በቶዲ ቦይል ስር የተዋቀሩት ሼርሆልደሮች ወይም ደግሞ ድርሻ የሚይዙ ይሆናል። እንግዲህ የቸልሲ ከፍተኛው አምብሬላ 22 ሆልዲንግ ግሩፕ ይባላል። ከዛ በመቀጠል ቸልሲ በጠቅላላ ሁሉ ነገር ያለው በብሉኮ 22 ሊሚትድ 22 ሊሚትድ የሚባል ነው። አሁን እዚህ ጋር ነው የምታየው። ቸልሲ ከዛ በኋላ ክፍሎችን ያደርጋል። ከብሉኮ 22 ሊሚትድ ከሚባለው ሁለት አይነት ሀሳቦች አሉ። አንዱ የሚገለጸው ራሱ ግሩፕ አለው የቸልሲ ስታዲየምን የሚገነባና ለመገንቢያ ገንዘብ መጀመሪያ አብራሞቪች እንዲያቀርቡ ክለቡን ከመሸጡ በፊት ቃል ገብቶ ነበርና ያንን ለብቻው ግሩፕ ወይም ደግሞ ስታንፎርድ ብሪጅ ፕሮጀክት ሊሚትድ የሚባል አዲሱን ስታዲየም የመገንባት አላማ የያዘ ነበር። በዛ ስር ሁለት ግሩፖች አሉ፣ አንደር ዘ ብሪጅ ሊሚትድ እና እንዲሁም ደግሞ ሰርቪስ ሊሚትድ የሚባሉ። ስለዚህ ሁለቱ የቸልሲ ስታዲየሙን የሚገነባበትን ቦታ የሚያስቡ ነበሩ። አሁን ትልቁ ድርጊት የተካሄደው ቸልሲ ለስታዲየም መገንቢያ ያስቀመጠውን ወይም ደግሞ ሮማን አብራሞቪች ሲሸጡ ያስገደዷቸውን ሀሳብ ተጫዋቾች ገዝተውበታል የሚል ነው። ከዛ በመቀጠል እንግዲህ ሌሎችም አሉ። ይህ የብሉኮ 22 የሚባለው ብሉኮ 22 ፕሮፐርቲ ሊሚትድ የሚባል አለው። ብሉኮ 22 ሬዚደንሻል ሊሚትድ የሚባል አለው። እንደዚሁም ደግሞ ዋሽንግተን ፕሮፐርቲ ሆልዲንግ የሚባሉ አሉ። አሁን እዚህ ጋር አንድ በብሉኮ 22 ሆልዲንግ መካከል ደግሞ አንድ አለ። ያም ብሉኮ እንግዲህ 22 ሜዲኮ ሊሚትድ የሚባል ነው። ደግሞ ይሄኛው እንግዲህ ሁለት ነጥቦችን ማየት እንችላለን። ብሉኮ ዳታ ሊሚትድም የሚባል አለው። በዚህ ስር ታዲያ በብሉኮ 22 ሊሚትድ ስር 3 ካምፓኒዎች አሉ። እንግዲህ በባለፈው ሂደቶች እንዳየነው ቸልሲ የሴቶቹ ቡድን ከወንዶቹ ቡድን ተለይቶ ለብቻው እንደተሸጠ ይታወቃል። ስለዚህ አንደኛው ቸልሲ ኤፍሲ ሆልዲንግ ሊሚትድ ዋናው ቡድን ማለት ነው። እዚህ ዋናው ቡድን ውስጥ የተለያዩ ፋሲሊቲዎችን አንድ ላይ መኖሩ መረሳት የለበትም። የቸልሲ ካር ፓርኪንጉ፣ ሆቴሎቹ፣ እንዲሁም ደግሞ መርቻንት ወይም የሽያጭ ሂደቱ፣ ከዛ ፉትቦል ክለቡ ደግሞ አለ በቸልሲ ኤፍሲ ሆልዲንግ ሊሚትድ ውስጥ ማለት ነው። ነገር ግን የቸልሲ የሴቶች ቡድን እንግዲህ ከቸልሲ ኤፍሲ ሆልዲንግ ወጥቶ በቀጥታ ራሱን የቻለ የብሉኮ የሴቶች ቡድን ሆኗል። ይህ እንግዲህ አንዱ አማራጭ ያደረጉት እንደነበረ የምታስታውስ ነው። ሌላኛው ስታንፎርድ ብሪጅ ገቢውን በሚመለከት ወይም ደግሞ ሴኪሪቲ ሊሚትድ የሚባል አለ። ከዛ ቸልሲ ቲ ሊሚትድ የሚባሉ አሉ። አሁን እዚህ ጋር የምታዩልኝ እዚህ በመቀጠል ብሉኮ አሊያንስ የሆነው ደግሞ አርሲ ሬሲንግ ክለብ ደስትራስቡርግን ወይም ስትራስቡርግ የያዘበት ነው። እንግዲህ በብሉኮ ሊሚትድ ስር 3 ይኖራሉ ማለት ነው። አሁን የቸልሲ ደጋፊዎችን እስከዛሬ ድረስ የታለሉበት ወይም ደግሞ በኔይታ እነዚህን መረጃዎች በጣም አዲሱ ነው ነው እያዩዋቸው የሚገኘውና አሁን ምንድነው ቸልሲ በአጠቃላይ በ23-24 ሲዝን ወደ 527 ሚሊዮን ፓውንድ ተበድሯል። ከነዛ ውስጥ እንግዲህ እስካሁን ድረስ 410ን መክፈል አልቻለም። ቸልሲ በአጠቃላይ በኦገስት 24 በአጠቃላይ በሁሉም ውድድሮች ይህንን ብድር መመለስ አልቻለም። ወደ 427 ማለት ነው በ23-24 የውድድር ዓመት ማለት ነው። ከዛ በመቀጠል አሁንም ደግሞ ከስታዲየሙ መስሪያ ከነበረው እንግዲህ ከጂፒ ሞርጋን ታዋቂው የአሜሪካ ባንክ ቸልሲ 755 ሚሊዮን ፓውንድ ተበድሯል። ደርሞቻችን አሁን ይህንን የሚሰማ ሰው ነው እንግዲህ ለቸልሲ ምን ያክል ህይወት በቀጣዮቹ ጊዜያቶች አስቸጋሪ እንደሚሆኑ መረዳት የሚያስችለው። ይህም የመሰናበትና ያለመሰናበት ጉዳይ ከመሆን አልፎ አሁን የቡድኑ ክለቡ ላይ ውሳኔ ያስፈልጋል። ያም ውሳኔ ምንድነው? በቀጥታ መሰናበት የሚጠበቅባቸው
ብሉኮ ናቸው። ብሉኮ ለምን መሰናበት ይጠበቅባቸዋል የሚል ትልቅ ጥያቄ ሊኖራችሁ ይችላል። ነገር ግን የብሉኮ መሰናበት ነው ለቸልሲ መፍትሄ የሚያመጣው። ያለበለዚያ ይህ ስብስብ ክለርሊ ካፒታልና ብሉኮ የያዙት በአጠቃላይ ከዚህ በፊት ክለርሊ ካፒታልና ብሉኮን እየለያየን ነበር። ሁለቱም በአጠቃላይ ቸልሲ ቤት ውስጥ ለውጥን ማምጣት የማይፈልጉ እንደሆኑ መነበብ ይጠበቅበታል። አሁን እዚህ ጋር ትናንት የወጡ መረጃዎችን ደግሞ አንድ ላይ እናጣቅስና ያለውን መረጃዎች እንቀጥሉ። አድማጮቻችን አሁን ትናንት ምን መረጃ ወጥቶ አይቻለሁ? የብሉምበርግ ያወጣውን ማለት ነው። ከብሉምበርጉ በፊት ግን አንድ መረጃ ላቀርብላችሁ። አሁን ለውጦች እየመጡ ነው በአውሮፓ መድረኮች ላይ። ትናንት በጣም ጥሩ ዜና የነበረው ፍርድ ቤቱ ጆን ቴክስተርን ማለት ነው የኦሎምፒክ ሊዮኑን 85% ባለቤት የነበረውን ሙሉ በሙሉ አግዶታል። ይህ እንግዲህ ትልቅ ለውጥ ነው። ኦሎምፒክ ሊዮንን ባለፉት 2 ዓመታቶች እንዴት አስቸጋሪ ማጥ ውስጥ እንደከተተው ገንዘቦቹን በሚገባ ከዘረፈ በኋላ ማለት የኦሎምፒክ ሊዮን ደጋፊ ሊዮን ምን ያክል ተወዳጅ እንደነበር ብዙዎቻችን የምናስታውሰው ነው ፓሪስ ሰን ጀርመን ከመምጣቱ በፊት። አሁን ታዲያ የቼልሲ ሁኔታን ደግሞ ስታዩ በጣም በሚያሳዝን ሁኔታ አሁን ትናንት የወጣውን መረጃ ስታዩት ቸልሲ በስፖርቲንግ ዳይሬክተሮቹ በጣም ደስተኛ ነው። ምንን ስለሰሩለት መረጃውን ስታዩት በቀጥታ የተጫዋቾችን ደግሞ ስለቀነሱ እና የደሞዙን ርስኬሉን ስለቀነሱት በጣም ደስተኛ ነው። ዋንጫ ስላመጣ አይደለም የቸልሲ ባለቤቶች ደስተኛ ነው ወይም የሆነ ነገር ስላደረገ አይደለም። ይህ ሁኔታ በጣም አሳሳቢ የቸልሲ ችግር እንዳለ የሚያሳይ ነው። እንቀጥል። ይህ ብቻ አይደለም ቸልሲ ዌጅ ቢሉን ስለቀነሱ ደስተኛ ናቸው። ያ ብቻ ሳይሆን ደግሞ ተጨማሪ መርሳት የሌለባችሁ ማሬስካን ከስብስቡ የቀነሱበት መንገድ ማሬስካ ለምን ተጣሉ ብለን ወደኋላ በምናይበት ጊዜ ማሬስካ ያው ትልቁ የቸልሲ እነዚህን ኃላፊዎች የማይነኩትን ወደ ዋንጫ ወይም የተለየ ነገር እንዲያሳኩ ጥያቄ አቅርበው ነበር አይደለም። ማለትም ዋንጫዎችን ምን አመጡ? ዘንድሮ ለውጦች እንዲያመጡ። የቸልሲ ኃላፊዎች ግን በእነዚህ በስፖርቲንግ ዳይሬክተሮቹ በጣም ደስተኞች ናቸው። ለምን ደስተኛ ሆኑ? ምክንያቱም ቸልሲ ገንዘብ እያወጣ አይደለም፣ ውስን የሆነ በጀቶችን ነው ያወጣው። ተጫዋቾቹ ደሞዝ ከፍ አላለም። ዝውውሮቹ ታዳጊዎች ናቸው። በታዳጊዎቹ ደግሞ ኢንቨስት ያደረጉት በቅርቡ ውጤት እንደሚያመጣልን እናምናለን ይላሉ። አሁን እዚህ ጋር ነው ትልቁ ችግር የሚመጣው። ቸልሲ እንደ ቡድን ትልቁ ነው ሳለ ለምን እነዚህ ስፖርቲንግ ዳይሬክተሮች የቸልሲ ደጋፊ ሁሉ ጥያቄ ለምን አይሰናበቱም የሚል ነው፣ የኔም ጥያቄ ነው። ነገር ግን በሚያሳዝን ሁኔታ ስፖርቲንግ ዳይሬክተሮቹ እንዲሁም በጣም እየተወደሱ ነው። ወይም ደግሞ በሌላ አባባል ቦነስ ሁሉ እያገኙ ሊሆን ይችላል። ምክንያቱም ቡድኑ ውጤታማ እየሆነና ገቢዎችን እያገኘ ነው ከሚል አንጻር አሁን እዚህ ጋር ነው ጥያቄ። ሊየም መጥቷል። በቀጣይ ሊየም ቢሰናበት ራሱ ትናንት እንዳልኩት ጋሪዮን ኤልን የማምጣት ፍላጎት ሊኖራቸው የሚችሉ ሌላ ይሄ ትልልቅ አሰልጣኝ በሮማን አብራሞቪች ጊዜ የተለመዱት ሰዎችን ቸልሲ ቤት ድጋሚ እናያለን ወይ? ትልቅ ጥያቄ የሚሆን ይመስለኛል። ቸልሲ በአብራሞቪች ጊዜ 3 ቻምፒዮንስ ሊግ ያሸነፉ አሰልጣኞችን ቀጥሯል። እዚህኛው አሰልጣኝ ጊዜ እኮ ወዳደማዎች ቻምፒዮንስ ሊግ የተሳተፈ ቻምፒዮንስ ሊግ አሰልጥኖ የሚያውቅ ሰው ቸልሲ አልቀጠለም። በጣም አስቸጋሪ ሁኔታ ነው። ታዲያ ይህንን ያዩት የቸልሲ ደጋፊዎች ለዩናይትዱ ጨዋታ ከባድ ተቃውሞን ዘጋጅተዋል። ለውጦች ይመጣሉ ወይ? አሁንም መታመን ያለበት የቸልሲ ስካይ ስፖርት እንግዲህ ያወጣው መረጃ ነበር። ሁላችንም ያሳሳተን የነበረው ከ10 ዓመት ድረስ ሮማን አብራሞቪች ሲሸጡት ቶሎ ባለቤት ለውጥ እንዳይመጣና በቸልሲ ቤት ውስጥ መረጋጋት እንዲፈጠር በሚል እስከ 10 ዓመት አይሸጡትም የሚል ነው። አሁን እንደሚወጡት መረጃዎች ግን መሸጥ ይችላሉ። ፍላጎታቸውን ትተው መሸጥ ይችላሉ። የተሻለ ኢንቨስትመንት በተለይ በኔ እይታ የኳታር ምናምን ባይገኝ እንኳን ጥሩ ባለሀብት ቢያንስ ትንሽ የሆነ ያክል ማሰብ ቡድኑን ማገዝ የሚችል አይነት ባለሀብት ያስፈልገዋል። ከዛ ውጭ አንድ ባለሀብት ቢሆን ነው። ከዛ ውጭ 5 ዓመት ይለዋወጣሉ ሁለቱም ባለቤቶች ባይ ዘ ዌይ የቦርድ እንትን ሲሆኑ ሁለቱም አሁን በፐርሰንቴጅ ቢለያይም ቦርድ ላይ ያላቸው ቦታ ግን እኩል ነው ይላል። እንግዲህ እነዚህ መፍትሄዎች አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ መረሳት የነበረበት ሮማን አብራሞቪች 3 የአውሮፓ ቻምፒዮንስ ሊግን ያነሱ አሰልጣኞችን ቀጥረዋል ብያቸዋለሁ። ሁላችሁም ታውቁት ጆዜ ሞሪኖ ቻምፒዮንስ ሊግ አንስተው ነው የመጡት። ካርሎ አንቸሎቲን ማንሳት ይቻላል። ራፋ ቤኒቴዝ እንኳን ለጊዜ አሰልጣኝ እንኳን አውሮፓ ቻምፒዮንስ ሊግን ያሰለጠነ በፕሪሚየር ሊጉ ልምድ ያለው የተሻሉ አሰልጣኞችን ማምጣት የሚችለው ስብስብ ዱቄት እንዴት አደረጉት? ትልቁ ጥያቄ። በአጠቃላይ ግን በኔ እይታ አሁን በቃ ቸልሲ በሁለቱም መንገዶች መካከል አይደለም ያለው። ብሉክ አውት የሚለው መንገድ ነው። ቸልሲ ውጤታማ ሆነ በውጤት መንገዱ እነዚህን ለማሳመን ክረምቱ፣ ዝውውሩ ብዙ ምክንያቶችን ማቅረብ ይቻላል። ግን በጣም አስቸጋሪ የቸልሲ ጊዜያቶች እየመጡ ነው። ይህንን የሚባለው ከውጤት ጋር በሚያያዝ ብቻ ሳይሆን ውጤት ብቻ ሳይሆን ስል እንዴት ነው? አንደኛ ባለፈው ጊዜያቶች አንስተናል። በዝውውር ልምድ ያላቸው ተጫዋቾች ከፍተኛ ደሞዝ ይጠይቃሉ። ስለዚህ እነዚህ የሚመጡ ከሆነ ስፖርቲንግ ዳይሬክተሮቹ ይሰናበታሉ። ልምድ ያላቸው እነዚህ ጥሩ የሚባሉ ተጫዋቾችን በጥሩ ምልመላ ማምጣት ቡድኑን ውጤታማ ያደርጋል፣ ዋንጫ እንዲያሸንፍ ያደርጋል። የቸልሲ አሁንም ቢሆን ደግሞ ሌላኛው የስታዲየሙ ጉዳይ ነው። ደርማዎቻችን ስታዲየሙን አላነሳሁትም። ለስታዲየም ተብሎ የነበረውን ገንዘብ እንግዲህ ተበድረውበታል። ቸልሲ ብድር አለበት። አሁን ከፒርስ ሞርጋን ባንክ የተበደረው እዚሁ ጋር ሌላ መያዝ የሚጠበቅባቸው ሀሳብ ኤልስኮርት ላይ ቸልሲ ስታዲየም መገንባት ይፈልግ ነበር አይደል?
አሁን ከለንደን ሜየር ጋር ወይም ከለንደን ኃላፊዎች ጋር ሎቢ በማድረግ ስታዲየሙ ተሰርቶላቸው በለንደን ውስጥ ሌላ ትልቅ ስታዲየም የመስራት ሀሳብ ስላለ ከዛ በኋላ ቸልሲ እየከፈለ እንዲጠቀም አይነት ሀሳብ ነው ያላቸው። ኤልስኮርቱ ካልተያዘ ማለት ወይም ከቸልሲ ጥግ ያለው ከዚህ በፊት ባነሳውላችሁ ለሬዚደንሻል ወይም ደግሞ ለመኖሪያ ቤት ያንን መሬት የሚፈልጉ ሰዎች እንዳሉና ነገሮቹ ለመጨረሻ ጊዜ እንደቀረቡና ይህ ውሳኔ እንግዲህ በዛ በኩል እንግዲህ ውጭ ሀገር ጠበቃዎችን ተቀጥሩና መንግስትን ሎቢ የሚያደርጉ አሉ። እንደዚህ አይነት ወጪዎችን ሊያወጡ ነው የሚል ነው። ትንሽ አስቸጋሪ ውሳኔዎች ይመስሉኛል። ነገር ግን ይህንን ፕሮግራም እንደግሜ በሌላ ደግሞ ተጨማሪ ሀሳቦች አሉት። ጠለቅ ያለ ጽሁፎች ነው የወጡት በዚህ ጉዳይ ላይ እና በሚገባ ማብራራው ይሆናል። ለዛሬው ግን ይሄ ብቃን። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።